አይኖቻችንን በሐራም ላይ አማተርናቸው ምላሶቻችን ኸይር አልጥማቸዋል አሁን እጆቻችን አደብ አልገዙም እግሮቻችን ወደ ሐራም ተጎተቱ በመልካም እንዳልዋልነው ሁሉ በመልካምም አላመሸንም እናም ጀርባችን ሐላል ቆረቆሮ ብዙዎቻችን ለነፍሳችን ካስቀደምንላት ነፍሳችን ላይ የከመርንባት ይበልጣል በርግጥኛው ራሳችንን በደደ ወዮልን በእንጥፍጣፊ ማን የተበቃቀነው ሁላ ወዮልን ትላንት የነበርንበትን የወላጆቻችንን ድካም ያረሳነው ሁላ ወዮልሽ እህታለሁ ሴት ሆነሽ የእናትነትን ህመም እያቃሰትሽ ግን አንዳንቺው ታማና አቃስታል እናትነት ያበቃችሽን እናትሽን የረሳሽው አሁን አንቺም ወዮልሽ ወቅቴ أعوذ بالله من الشيطان الرجيم ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها حملته أمه كرها ووضعته كرها وحمله وفصاله 30 شهرا الآية وقال الله عز وجل ووصينا الإنسان بوالديه ልጆችን ሰዎችን እኮ በወላጆቻቸው ጉዳይ አስጠነቀቅን እንደ ወሲያ እንደ ማስጠንቀቂያ አስተምሮ ሰጠን ነገርን በምን ከተባለ ኢህሳንን ለወላጆቻችሁ በጎ መዋል አለባችሁ ትላንትና የተዋለላችሁን ውለታ እንዳትረሱ ብለን አስጠነቀቅን አስተማርን ካለ በኋላ አያይዞ حملته امه كرها ووضعته كرها حملته امه እናትየው አረገዘችው ኩርሃን በጣም በከፋ በጭንቀት በመከራ በህመም አለ አላህ ووضعته كرها ስትወልደውም እንደዛው መከራና ችግሯን አየች አለ وحمله وفصاله 30 شهرا ይሄ ደግሞ ችግርና መከራው ጣጣው ክብደቱ ህመሙ ለሶስት ቀን ለአምስት ቀን ለወር ለሁለት ወር የሚቆይ ሳይሆን وحمله وفصاله 30 شهرا እናትየው ጋር እኮ ይሄ ህመምና መከራ ታወር አብሯት ይቀጥላል አለ ሌላ ቦታ ላይ ووصينا الإنسان بوالديه حملته أمه وهنا على وهن على እና ልጆችን በወላጆቻቸው ጉዳይ ላይ አስጠንቅቆ ማስጠንቀቂያ ሰተናል አስተምረናል ወሲያ እባካችሁን እነሱን እንዳታስከፏቸው መብታቸውን ጠብቁ ሐቃቸውን እንዳትበሉ ብለና አለና ووضعته أمه وهنا على وهن وحملته أمه وهنا على وهن على እናትየው እኮ ሽደተን على ሽዳ ማለት ነው በጣም በሚከብድ መከራ አረገዘችው እንደዛም እርግዝናውን ተሸክማ አብራው ቆየች ይላል ኢኽዋኒ ወአኸዋቲ እንደው እርግዝናውን ተሸክማ አብሯት ቆየች ሲባል ይህ እርግዝና ለምን ያህል ጊዜ ነው ታውቃላችሁ አይደል ከጀመረበት ጊዜ ጀምሮ እስከ ዕለተ መወለጃው ድረስ እናት አሳር መከራዋን ነው የምታየው ህመም ሲባል አይንህን ጭምቅ አርገ ጥርስህን ንክስ አድርገ አልቅሰ ከዛም በእንባ የሚታጠብ አይደለም አሁን የእናት ህመም ከዚህም በላይ ነው ይሁን እንጂ ጣሩ ሲበዛባት ካፍ እንዳለ መራር ጣም አንቅራ ልትተፋህ ስትችል ያን ሁሉ ስቃይ ለብቻዋ ዋጥ አደረገችው ኡስታዝ መሐመድ ሙስጠፋ የሚገርም ነገርም ይነግሩሃል እርግዝና ላይ ሆና የምታየውን መከራ ሁሉም የሚያውቀው ነው ለወንድም አይጠፋውም ይሄ እንኳን ለሴት ተማም ሽሉ ሆዷ ውስጥ በሚንቀሳቀስበት ጊዜ እንቅስቃሴው እሷን እያሳመማትም እያለ እያስቸገራትም እያለ
በመንቀሳቀሱ ትረካለች። ያልተንቀሳቀሰ እንደሆነ ምናልባት ሽሉ ላይ ችግር ደረሰበት ይሆን በሚል ስጋት ይለብሳታል። አላሁ አክበር። እናትህ አንተን ብቻ አይደለም የተሸከመችው አንተ የምታድግበትን ቤት ኃላፊነት ጭምር እንጂ። አሁን እናቶች ልጆቻቸውን ከጀርባቸው ተሸክመው ከገበያ ወደ ገበያ የተንከራተቱ ናቸው። እናቶች ልጆቻቸውን እንጀራ ለማብላት በጨስ ተጨናብሰው እንጀራ የሚጋግሩ ናቸው። እናቶች በምጥ ተሰቃይተው ህመማቸውን ዋጥ ያደረጉ ብቻም አይደሉም። በወሊድ ጊዜ አሁን ወልዳለሁ ወይንስ ይሞትብኛል በሚል ሰቀቀን ነፍሳቸው የራደችም ናቸው። ይህ ለሁሉም እናቶች የተቀደረ ከሁሉም በላይ ምርጥ ለተባሉትም የተደነቡ አይደለም። ሌላዋን እናት አይደለም ቃኒታ የተባለችዋ ሲዲቃ የተባለችዋን የጀነት ሴቶች በሙሉ ሙሽራና አላፊ ቁንጮ የተባለችዋን ታላቋ ሴት ራሱ ምጥ ሲያስቸግራት ምንድነው ብላ ያለችው? ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንስያ። ይህንን አሳር መከራና ችግር ከማየቴ በፊት ሙቼ ተረስቼ በነበር ብላ እስክትመኝ አደረሳት። ማንን? ማርያምን። አላሁ አክበር። ለማርያም የከበዳት ምጥ፣ ለማርያም የከበዳትና ያስጨነቃት ምጥ ሌሎቹንስ ምን ያህል ነው የሚያስጨንቃቸው? አዎ ተስፋ ያስቆርጣቸዋል። طيب በዚህ አይነት መልኩ ተወለደ። ተርቢያ ላይ ደግሞ ወይም በማሳደግ ላይ የምታየውን አሳር መከራ ደግሞ እዩት። ቀደም እንዳልኳችሁ ሀብታሞቹ ምናልባት በሰራተኛ ሊያሳድጉ ይችላሉ፣ ቤተሰብ ሊረዳቸው ይችላል፣ ባል ሊረዳቸው ይችላል። ድሃዎቹ ግን አሁን አብዛኛው ወላጆቻችን ስለ ኢትዮጵያ ነውና የምናወራው አብዛኞቹ ድሃዎች ናቸውና ከእጅ ወደ አፍ ኑሮ ነው የሚኖሩት። ከእጅ ወደ አፍ ኑሮ የሚኖሩት ወላጆቻችን እኛን እንዴት ሆነው ነው ያሳደጉን? እስቲ ሁላችንም አድማጮች አማና አንድ ጊዜ ሮጥ በሉና ትላንትና ወላጆቻችሁ ያሳደጓችሁን ሐያት ወይም ታሪክ እስቲ አስታውሱ። ዛሬ ሁሉም ዘንግቶታል። ስፔሻሊ ትንሽ ህይወት ለወጥ ያለችላቸው ወጣቶች የወላጆቻቸውን ታሪክ ጭራሹኑ ረስተውታል። እርግዝና ከብዷትም እያለቃ ተሸክማ ችግሯን አይታ አሳድጋናለች። ከዚያ ወርዶ ደግሞ የሰው ቤት ቅጥረኛ ሆና አሳድጋናለች። ከዚያ ወርዶ ደግሞ ይሄንንም ማታ በመለመንም ያሳደገችን እናት አለች። አንዳንድ እናቶች ደግሞ ያ ሱብሃንአላህ ህይወት የከበደቻቸው አንሶ የትዳር ህይወት ያስተቃያቸው እናቶችም አሉ። ቢሆንም ግን ልጆቼን በትኜ ከመሄድ ብለው ባሎቻቸው ግማሾቹ በምርቃና ሌሎቹ በስካር አሳር መከራቸውን ሲያሳዩአቸው ልጆቼን በትኜ ከመሄድ ግድ የለም ብለው ሲደበደቡ ጽንስ ላይ ሆና እርግዝና ላይ ሆና ሰክሮ መጥቶ ሲደበድባት በል ቤት ውስጥ መጥቶ ሲያስታውቅ አንዳንድ ቀልበ ደረቅ የሆኑና ከመስመር የወጡ አባቶች አሉና ይሄንን ሁሉ መከራ ስታይ ስትደበደብ አሳልፋለች ልጆቼን ከመበተን ብላ። تقول عائشة ثلاثات عندك عند ሴትዮ የቸገራት ሁለት ህፃናቶች ይዛ እኔ ቤት መጣችና በራን ኳክታ እኔም ሆንኩ ልጆቼ የሚበሉትንና ምበላውን አጥቻለሁኝና እንደው ለአላህ ብለሽ ቤት ውስጥ ምናምን ካለሽ ተጨኝ ብላ ለመነችኝ አሉ። ቤት ውስጥ ሳፋልግ እንደምታውቁት ነብዩ ቤት ሰለላሁ ዐለይሂ ወሰለም ለወራት ምንም አይኖርበት ጊዜ ይኖራልና ቤት ውስጥ ሳፋልግ 3 ፍሬ ተምር ብቻ አገኘሁኝ አሉ። ያ ሱብሃንአላህ ያችን 3 ፍሬ ተምር ሰጣኋትና አንድ ተምር ለልጆቿ ሰጣ። አንደኛዋን ልትበላ ወዳፏ ስትወስደው
ልጆቿ ያችን ነገር እርቧት ነበርና ያንን ተምር ጉርስ አድርገው ስጭኝ ብለው አልዋት አለ። طيب አሁን እናትየው ሄዱ አፈር ብሉ ሰጥቻችሁ አይደለ ብላ አላለችም። የራሷን ረሃብ ችላ ዲያቱም እናቶች ለልጆቻቸው ነውና የሚኖሩት ችግራቸውን አያውቁትም። ቢርባቸው ቢጠማቸው ቢቸግራቸው አያስቡትም። ስለ ልጆቻቸው ነው የሚኖሩት። እነሱ ሙተው እነሱ ተቸግረው እነሱ ተጥመው ተርበው ልጆቻቸው ቢያድጉላቸውና ቢበለጽጉላቸው ቢጠግቡላቸው ይፈልጋሉና ይሄ ነውና የእናት ባህሪ። ያንን ልትበላ የፈለገችውን ተምር ሁለት ቦታ ከፍላ ግማሽ ለልጆቿ ሰጠች አሉ። በጣም ስራ ነገሯ ስለገረመኝ ለነብዩ ሰለላሁ ዐለይሂ ወሰለም ነገርኳቸው። ያኔ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አላሁ ሱብሓነሁ ወተዓላ ኸይር ሰሪዎች ሙህሲኖች የሚሰሩትን ስራ የሚያይነውና ለእያንዳንዱ ያማረና የሰመረ ክፍያ በመክፈሉ ረገድ መሰል የሌለው አምላክ ነውና ምን አሉ? ኢነላህ ቀድ አውጀበ ለሃ አልጀነህ አው አዕተቀሃ ሚነናር አሉ። አላሁ ሱብሓነሁ ወተዓላ አሁን በሰራችው ስራ እናት እኮ በዚህ ስራዋና ባማረ ውለታዋ ልጆቿን ለማሳደግ የምታደርገውን ተግባር በማየት አላህ ጀነትን ለሷ ግድ አድርጎባታል ወይንም ከጀሃነም ነጃ መውጫ ወይም መዳኛ ሰበብ ሆኖላታል። ይሄ ኸይር ስራዋ አሉ። ወላጆቻችን እኛን ለማሳደግ የሚለፉትን ልፋት የሚያዩትን አሳር መከራ እኛ ብንዘነጋውም እንኳን አላሁ ዐዘ ወጀል ዘንዳ የሚረሳና የሚዘነጋ ነገር ስላሌለ አላህ ጀነት አዘጋጅቶላታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን ያ ኡማሃቱና እናቶቻችን ሆይ ምንም እንኳን እኛ ብንበድላችሁም ብንረሳችሁም ውለታችሁን ብንበላም እንኳን አላህ ያዘጋጀላችሁ ምንዳ ይሄው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነውና እንኳን ደስ ያላችሁ። ተስፋ እንዳትቆርጡ። ልጆቻችሁ ቢያስከፏችሁ ውለታችሁም ቢበሉ ነብዩ ሰለላሁ ዐለይሂ ወሰለም ባሉት መልኩ አላህ ያዘጋጀላችሁ ምንዳ የላቀ ነውና አብሽሩ አብሽሩ አብሽሩ። አንዳንድ ልጆች ወላጆቻቸውን ኮምፕሊትሊ ውለታቸውን ይረሳሉ። እንዲያውም እነሱን ለማሳደግ እኛን ለማሳደግ ብለው ከሰውነት ተራ ወጥተው ተኩስመምነው ተሰባብረው ከስተው በምናይበት ጊዜ በወላጆቻችን እስከ ማፈር የምንደርስበት ጊዜ አለ። አላህ በእናቶቻቸው የሚያፍሩ አሉ። ለምን አይፈር? እሷ የምታሳድግበትን አቅታ ሰው ቤት ተቀጥራና ተቸግራ ቸርችራ ስታሳድግ ጫማ መግዣ አልነበራትምና እግሯ ተቆራርጧል። እጇ ሰው ቤት የተቀጠረችበቱ እጇ ተቆራርጧል፣ ቆሽሿል። እንጀራ ስትጋግርበት የነበረው ፊቷ ማዲያት ገርፎታል። ፀሐይ የደበደባት ፊቷ ተጎሳቅሏል፣ ተመሳቅሏል። ታዲያ እሱ አምሮለት እናቱን ረስቶ ስኒከር ጫማ አድርጎ የተለያዩ ልብሶችን ለብሶ ጂንሱን ምናምኑ ፋሽኔብል ሆኖ ከጓደኞቹ ጋር ሲሄድ እቺ እናቴ ናት ለማለት ያፍራል። ይሄ አባቴ ነው ለማለት ያፍራል። ለምን አይፈር? ምክንያቱም ውለታቸውን ረስቶታልና። አዎ والله أيها الأحبة እናት በጣም ሐኒን ስለሆነች በጣም አዛኝ ስለሆነች የፈለገ ብናስከፋት ይቅር ባይናት። በል ይቅር በይን ብለን ሳንላት ይቅር ባይናት። አላያችሁም? ወላጆቻችን ወንድማችን ኦር እህቶቻችን አስቀይመዋቸው ሲወጡ እንደው ይረግሙና ተበሳጭተው ይረግሙና ከዛ በኋላ ከወጣ በኋላ በወጣበት የሚቀር መስሏቸው ምንድነው የሚያደርጉት? ጡታቸውን ያወጡና በዘልማድ እንደተለመደው ጡታቸውን አውጥተው እትፍትፍ ክፉ አይንካህ ይላሉ። አላሁ አክበር።
ይቅርታ ጠይቋቸው ነው ላ والله ይቅርታ አልጠየቃቸውም በቃ ሆዳቸው ይንሰፈሰፍባቸዋል ለምን አላህ Subhanahu Wa Ta'ala ሐናን ሰጥቷቸዋል ሉጥፋ ሰጥቷቸዋል ማዘንን አላብሷቸዋል من حكمته Subhanahu Wa Ta'ala አባቶችን እስቲ እዩዋቸው አባት ልጅ ያስቀየመው እንደሆነ በጣም ተስፋ ያስቆርጠውና በጣም ያስከፋው ከሆነ ሽማግሌ ተደርድሮ እንኳን ከቤቴ ይውጣልኝ ብሎ ይላል ለምን የአባት ሆድና የእናት ሆድ እኩል አይደለምና እናት ግን ሆዷ በጣም ሩሩ ነው በጣም ህዝነት የተሞላበት ሆድ ነውና ያላት የእናቶቻችንን ህመም ልናስበው ይገባል ልናስተውለው ይገባል ልንረሳቸው አይገባም ወላጆቻችንን እናስባቸው ከሄዱ በኋላ ከሞቱ በኋላ እናቴ አባቴ ብለን ጣት ብንነክስ በፍጹም አናገኘውም እስቲ እናቶቻቸው የሞቱባቸውን ሰዎች ጠይቋቸው ምን ትመኛለህ ብለህ በለው እናቴ ከቀብሯ ወጣ አንድ ጊዜ እንኳን ጥሩ ቃል ብናገራት ግንባሯን ብስማትና ውለታ ብውልላት ምን ትመኛለህ ብለህ በለው አባቴ ከቀብር ቢወጣና ውለታ ብውልለት ብሎ ይመኛል ኢዘን በኋላ ላይ የማናገኘውን ነገር ከምንመኝና ጣት ከምንነክስ ዛሬ ድሉ ሳያመልጠን ለወላጆቻችን ኸይር እንስራ ነው ምለው الله بسمانه من التقم يادرقن وصلى الله على نبينا محمد وآله وصحبه أجمعين أمي دكي كبرينات مارقي أمي شفتا أنتي الله صدودا أمي دكي كبرينات مارقي أمي شفتا أنتي الله صدودا بهدوء ششكا كفهاي برد عسلا راسوا كبلاچو اكورسا كافلا تلاكللانات للجا مكتا من قالي قلزوال يناتن ولتا الصايب الردات لجوان تاموكالت የተለያዩ የምንሰራቸው ቪዲዮዎች እንዲደርሳችሁ ኢንሻአላህ ዩቲዩብ ገጻችንን ዩቲዩብ ፔጃችንን ሰብስክራይብ እንድታደርጉ እንጠይቃለን ዩቲዩብ ሞባይላችሁ ላይ ተገባላችሁ እዚህ ጋር እንደምታዩት የዩቲዩብ አፕሊኬሽን አለ እዛ ላይ ከገባችሁ በኋላ ዩቲዩብን ትከፍታላችሁ ከዛ ሰርች የሚለውን ከላይ ተነኩትና ኢትዮ ቢላል ቲዩብ ብላችሁ ትጽፋላችሁ ማለት ነው ከዛ ኢትዮ ቢላል ቲዩብ የሚለውን ትከፍታላችሁ ከላይ እንደምታዩት የኢትዮ ቢላል ቲዩብ የዩቲዩብ ገጽ መጣ ማለት ነው እሱን ትከፍቱታላችሁ ማለት ነው እሱን ከከፈታችሁት በኋላ እዚህ ጋር ሰብስክራይብ የሚል ይታያችኋል በቀይ ነው የሚመጣው ሰብስክራይቡ ስለዚህ በቀይ ከመጣላችሁ ሰብስክራይብ አላደረጋችሁ ማለት ነው በቀይ ካልመጣ ግን ሰብስክራይብ አድርጋችኋል ድጋሚ ሰብስክራይብ ማድረግ አያስፈልጋችሁ ማለት ነው ስለዚህ እሱን ተነኩታላችሁ ማለት ነው በመተነኩት ጊዜ ያው ሰብስክራይብድ ብሎ ወደ ጥቁር ከለር ይቀየራል ማለት ነው እንደምታዩት ከዛ በኋላ የምታደርጉት ምንድነው የምንልከው ቪዲዮዎች ኖቲፊኬሽን እንዲደርሳችሁ ወይም መልእክት እንዲደርሳችሁ እቺን የደውሏን ምልክት ተናኳታላችሁ እዚህ ጋር ያለችውን የደውል ምልክት ተናኳታላችሁ ሷን የደውል ምልክት ስትነኩ እንደዚህ ሊመጣላችሁ ይችላል ኦኬ ትሉትና ሁለት ቅንፍ እስኪኖረው ድረስ ማየት አለባችሁ የደውሉ ሁለት ቅንፍ አጠገቡ ከሌለ ኖቲፊኬሽን አይደርሳችሁም ወይም መልእክት አይደርሳችሁም አዳዲስ ቪዲዮዎች በመንጭንበት ጊዜ ማለት ነው ይሄንን ይመስላል እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ